ታዋቂው ጸሐፊ ሮበርት ግሪን ዘ ፎለን ስታር ብሎ የሚጠራቸው ሰዎች አሉ። የወደቁ ኮከቦች ማለት ነው። ታዲያ እነዚህ ሰዎች ምን አይነት ሰዎች ናቸው ካላችሁ ጊዜ ያለፈባቸው የሚባሉ አይነት ሰዎች ናቸው። በሆነ ሰዓት በሆነ ጊዜ በጣም የሚወደዱ በጣም የሚከበሩ ሰው የሚቀናባቸው በታለንታቸው ወይንም በተሰጥቷቸው በውበታቸው በሚያደርጉት በማንኛውም ነገር ተቀናቃኝ የሌላቸው ናቸው። ጊዜው በሄደ ቁጥር ግን የእነሱም ኮከብነት እያለፈበት ይመጣል። ታዲያ በዛ ሰዓት ነው እንግዲህ እነሱም ለብቻቸው ቁጭ ማለትና መቆዘም የጀመሩት። እነሱ ኮከብ እንደሆኑት ሁሉ ከሆነ ጊዜም በኋላ ሌሎች አዳዲስ ኮከቦች እየመጡ አለፉ። ስለዚህ አሁን የእነሱ ስምና ገናናነት በጣም ዝቅ እያለ እየወደቀ መጣ። ታዲያ አሁን እንደነዚህ አይነት ሰዎችን ጠጋ ብላችሁ ለማየትና ለማዋራት ብትሞክሩ ምንም እንዳልመሰለው አክት ለማድረግ ይሞክራሉ። በውስጣቸው ግን ማንም ሰው የማያውቀው ጥብቅ የሚባል ፍላጎት አለ። እንደ ድሮ የመፈለግ እንደ ድሮ ሁሌም ቢሆን የሰዎች አይን ማረፊያ የመሆን ያ ስሜታቸው ሁሌም ቢሆን አብሯቸዋል። ስለዚህ ያ ስሜት፣ ያ ትዝታ፣ ያ ሜሞሪ አብሯቸው ስላለ ያንን ነገር የሚያነቃላቸውን ሰዎች ነው የሚፈልጉት። ለምሳሌ አሁን የድሮ ኳስ ተጫዋች ፈልጋችሁ ብታገኙ አሁንም ድረስ ስለዛ ጊዜ ቁጭ ብሎ ሊያወራችሁ ይችላል። ምን አይነት ጊዜ መሰለ፣ በዚህ ዓመተ ምህረት እንደዚህ አይነት ነገር አሸንፈን ነበር፣ የዛኔም የጨዋታው ኮከብ ሆኜ ተመርጬ ነበር ብሎ ብዙ ነገር ሊያጫውታችሁ ይችላል። ያ ሰው የረሳው እሱ ግን በልቦ ነው አሁንም ድረስ የያዘው ነገር ነው። ታዲያ እናንተ ያንን ክስተት ብታስታውሱና እኔም አይቼ ነበረ በዛን ጊዜ ድንቅ የሚባል ተጫዋች ነበርክ ብላችሁ ብታሞግሱት ህይወቱ እንዳለ እንደ አዲስ ይበራለታል። ስለዚህ በፊት የለመደውን ዝና፣ በፊት የለመደውን ትኩረትና በፊት የለመደውን ምስጋና ማግኘት መቻል ይጠበቅበታል። ስለዚህ እሱን ብርሃኑ ላይ ታስቀምጡታላችሁ። እንደታየ እንደሚመሰገንና ሁሌም ቢሆን ጀግና እንደሆነ እያስታወሳችሁት ስትሄዱ መቼም ቢሆን የሚረሳችሁ አይነት ሰው አይሆንም። ምክንያቱም የድሮ ዝናቸውን የድሮ ትውስታቸውን ሲያስቡ እናንተንም አንድ ላይ ማስታወስ ይጀምራሉ። ምክንያቱም ያንን ኃይል፣ ያንን ምስጋና፣ ያንን ብርሃን ይዛችሁላቸው የመጣችሁት እናንተ እንደሆናችሁ አድርገው ማሰብ ይጀምራሉ። ሌላኛው ሮበርት ግሪን ሌብል የሚያደርገው ሰው ኖቪስ የሚባል አይነት ሰው ነው። ታዲያ ምን አይነት ሰው ነው ካላችሁ በጣም ኢነሰንት የሚባል ምንም የማያውቅ ነጭ ወረቀት የሆነ ሰው ነው። ምንም አይነት ልምድ የለውም። ነገር ግን ትልቅ የሚባል ኪዩሪዮሲቲ ያለው የማወቅ ጉጉቱ ሊገለው ደርሷል ማለት ይቻላል። እስከዛሬ ያወቁትን ነገር አውቀውታል። ነገር ግን ምንም ነገር አላወቁም ማለት ትችላላችሁ። ነጭ ወረቀት ናቸው፣ ኢነሰንት ናቸው፣ ንጹህ ናቸው ብለናል። ነገር ግን የሆነች ተራራ ጫፍ ላይ ይቆማሉ። ከዛች ተራራ ጫፍ ላይ ዘለል ቢሉ አንሆን ወደ ሆነው ወደማይታወቀው ነገር ግን ፋሲኔት ሊያረጋቸው ወደሚችል ቦታ ሊደርሱ ይችላሉ፣ አያውቁትም። ስለዚህ እዛች የተራራ ጫፍ ላይ በፍርሃትም ተውጠው በጉጉት ስሜት ውስጥም ተይዘው የሚቆሙ አይነት ሰዎች ናቸው። ታዲያ እንደነዚህ አይነት ሰዎች ምንድነው የሚፈልጉት ብላችሁ ከጠየቃችሁ ያንን በአይነ ህሊናቸው ኢማጂን የሚያደርጉትን ህይወት ይሄ ነው ብሎ ጋይድ የሚያደርጋቸው ወይንም ደግሞ የሚያሳያቸውን ሰው ነው የሚፈልጉት። ካሳኖቫ ትልቅ የሚባል ስሙን እያተረፈ የሄደው እነዚህ ኖቪስ የተባሉ ሰዎችን እየፈለገ እነሱ ላይ በመሞከሩ ነው። በጣም በቀላሉ ሊወድቁለት የሚችሉት ሰዎች እንደነዚህ አይነት ሰዎች እንደሆኑ ያውቅ ነበር። ስለዚህ ከአንዷ ሴት ጋር በጣም ፕሌይፉል፣ በጣም ተጫዋችና ምንም ጉዳት ማድረስ የማይችል አይነት ሰው መስሎ ቀረባት። ከሌላኛዋ ሴት ጋር ደግሞ ይሄድና ዴንጀርን ያሳያታል። ወይንም ደግሞ አደገኛ እንደመሰለ ትንሽ ታች ወይንም አደገኛ ነው ብላ እንድታስበው የሚያደርገውን ትንሽ ነገር ያደርግና በፍቅር ስሜትም ደግሞ ያሸንፋታል። ልክ ይህንን ሲያደርግ ፍርሃትን ከኤክሳይትመንት ጋር ወይንም ከጉጉት ጋር አንድ ላይ እየቀላቀለ ለነሱ እያዋዛ መስጠት ጀመረ። ሴቶቹም አበዱለት እየተባለ የሚነገርለት አይነት ሰው ነበረ። ከራሱ ውስጥ በቂ የሚባለውን የጨለማ ጎኑን ያሳያል። ሸሽተው እንዳይሄዱ ደግሞ በፍቅር ይጠቀልላቸዋል። በቃ አለቀ። ኖቪስ የሚባሉ አይነት ሰዎችን ለማማለል መሞከር ያን ያህል ላይጠበቅባችሁ ይችላል። አብዛኛውን ጊዜ ስራውን የሚሰራላችሁ የእነሱ ኢማጂኔሽን ወይንም የምናብ እይታቸው ነው። ትንሽ የሚባል ሮማንቲክ ሙቭ ያስፈልጋቸዋል። በትንሹም ቢሆን ድብቅ ወይንም ሚስጥራዊ መሆን የሚጠበቅባቸዋል። ከዛም ደግሞ ከፊት ሆናችሁ እንደ ቀልድ መምራት ነው። በጣም አሪፍ ናቸው የሚያስብላቸው ኳሊቲያቸው ምንድነው ካላችሁ መማር ይፈልጋሉ። መማር የሚፈልጉትም ከእናንተ የፍቅር ጓደኛ ኖሮት የማያውቅን ሰው እንደ ምሳሌ እንውሰድ። ምንም የሚያውቁት ነገር የለም። ምናልባትም ወላጆቻቸው በጣም ስትሪክት የሚባሉ ከቤት የማያስወጧቸው በጣም የሚቆጣጠሯቸው ወላጆች ነበሩ እንበል። ታዲያ እነዚህም አይነት ሰዎች ማታ ቤት ሲገቡ ምናልባት ፊልም ያሉ የሮማንስ ፊልም ከተመለከቱም ያንን ነገር ለራሳቸው መመኘታቸው አይቀርም። ስለዚህ አዲስ ነገር ኤክስፒሪየንስ ላርግ ብለው የሚያስቡ ሰዎች ናቸው። ነገር ግን የት መጀመር እንዳለባቸው የሚያውቁ አይደሉም። ስለዚህ እናንተ እንደነዚህ አይነት ሰው ጋር ስትጠጉ ወይንም ስትቀርቡ እንደ ጋይድ ሆናችሁ ነው መጠጋት ያለባችሁ፣ እንደ መሪ። ምክንያቱም የውጭውን ዓለም የሚያውቁ አይደሉም። ሁሌም ቢሆን ታስረው የተቀመጡ ናቸው።
በቁጥጥር ስር የነበሩ ናቸው። ስለዚህ እናንተ በግማሽ ኢነሰንት ሆናችሁ በቀሪውም ደግሞ አደገኛ መስላችሁ ቀርባችሁ ያንን ኪዩሪዮሲቲያቸውን ወይም የማወቅ ጉጉታቸውን ማንቃት ነው ያለባችሁ። አንድ ያንን ካደረጋችሁ በኋላ ወደ እናንተ ዓለም ውስጥ እነሱን ማምጣት ትችላላችሁ። ስለዚህ መሪ ነው መሆን የሚጠበቅባችሁ ይለናል ሮበርት ግሪን። ሌላኛው በቀላሉ ልትማርኩት የምትችሉት አይነት ሰው ኮምፔቲተር የሚባል ሰው ነው ይላል ሮበርት። ይህ ማለት ተፎካካሪ ማለት ነው። እንደዚህ አይነት ሰው ህይወትን ልክ እንደ ቻሌንጅ ወይንም እንደ ፈተና የሚመለከት አይነት ሰው ነው። ህይወት ለሱ ጌም ነች ወይንም ጨዋታ ነች ማለት ይቻላል። ያገኘውን ነገር እያሸነፈ እየረታ ማለፍ የሚፈልግ ሰው ነው። ችግር ካለ ደስ ይለዋል፣ ምክንያቱም ይህን ችግር ልወጣ ነው ብሎ ያስባልና። የሚያስደስታቸውም ነገር ምንድን ነው ካላችሁ የሚያገኙት ነገር ወይንም ችግሩን ከተወጡ በኋላ የሚደርሱበት ነጥብ አይደለም፣ ነገር ግን ማባረሩ ነው። ያንን ችግር ያንን ፈተና ለመጋፈጥ የሚሄዱበት ርቀት ወይንም ደግሞ ጉዟቸው ነው እነሱን ኤክሳይት የሚያደርጋቸው። ስለዚህ አሁን እንደነዚህ አይነት ሰዎች መጥተው ፍቅራቸውን ቢገልጹላችሁ እናንተም ወዲያውኑ ተቀብላችሁ እናንተም ፍላጎት ለነሱ እንዳላችሁ ብትነግሯቸው ወዲያውኑ እናንተ ላይ ያላቸውን ስሜት ያነሳሉ ወይንም አንኢንትረስትድ ይሆናሉ፣ አይፈልጓችሁ። ሬዚስት ካረጋችሁ ግን ወይንም አልፈልግህም ካላችሁት ግን ከእናንተ ጋር ልክፍት እየያዘው የሚመጣ አይነት ሰው ነው። ኩዊን ኤሊዛቤት ፈርስት በዚህ ነገር በጣም የተካነች ነበረች ይባልላታል። ሁሉም ወዳጆቿ ናቸው። ፍላጎታቸውንም ታውቃለች። በግማሽ ወይንም በከፊል ፍላጎታቸውን ትሰጣቸዋለች። ነገር ግን መቼም ቢሆን እርካታ እንዲሰማቸው አታደርግም። ለየትኛውም ንጉሥ ወይንም ለየትኛውም ልዑል እኔ አንተ ነኝ የሚል ነገር አልወጣት። አክሽኗም ወይንም ተግባሯም ቃሏም እንደዛ አይልም። በግማሽ ኢንትረስትድ ትመስላለች፣ በግማሽ ደግሞ እነሱን እንደማትፈልጋቸው አክት ታደርጋለች። ይህንን በማድረጓ ምክንያት ንጉሶችና ገዢዎች በሷ ይጣሉ ነበረ። ለእነሱ ታዲያ ያጓጓቸው ነገር ምንድን ነው? ኩዊን ኤሊዛቤት ፈርስትን መያዝ እኮ አይደለም፣ ካገኟት በኋላ አይ ነው የሚሉት። ነገር ግን ሩጫው በጣም አጓጉቷቸዋል። ስለዚህ ኮምፔቲተር የሚባል አይነት ሰው ካገኛችሁ እነሱን ስዱስ ለማድረግ ለማማለል ጨዋታውን ምንጊዜም መግደል የለባቸውም ይላል ሮበርት ግሪን። በቀላሉ እጅ እንዳትሰጡ፣ ሁሌም ቢሆን ካጠገባቸው ዞር ልትሉ ይገባል። እነሱ ናቸው እናንተን ፈልገው ማግኘት ያለባቸው። በተጨማሪም የሚገመት ሰው መሆን የለባችሁም። የሚይዟችሁም አይነት ሰዎች መሆን የለባችሁም። እነሱ የኔ ነው ወይንም የኔ ነች ብለው እንዲያስቡ አታርጓቸው ይላል። ስምንተኛው ሰዳክቲቭ ቪክቲም የሚባለው ኤግዞቲክ ፋናቲክ የሚባል አይነት ሰው ነው። አንዳንድ ሰዎች ልክፍታቸው ምንድን ነው ካላችሁ ከማያውቁት ነገር ነው። በጣም እንግዳ የሆነባቸውን ነገር ይወዳሉ። የተከለከለ ነገር ይወዳሉ። ሚስጥራዊ የሆነ ነገርንም ይፈልጋሉ። በህይወታቸው ምቾትን የሚያሳድዱ አይነት ሰዎች አይደሉም። እነሱ የሚፈልጉት ማምለጥን ነው። ታዲያ እንደነዚህ አይነት ሰዎችን ማስመጥ ወይንም ደግሞ ማማለል ከፈለጋችሁ ያንን ኤር ኦፍ ሚስትሪ መያዝ ይጠበቅባቸዋል። ትንሽ የሚባል ሚስጥራዊነት ያስፈልጋል ይላል። ለምሳሌ የምታማልሉት ኤግዞቲክ ፋናቲክ የተባለው ሰው ሀበሻ ቢሆን እናንተ ሀበሻ ባትሆኑ ወይንም ደግሞ ከሌላ ሀገር ከሌላ አካባቢ መታችሁ ቢሆን የተሻለ የሚባል እድል አላችሁ። ምክንያቱም እንግዳ የሆነ ነገር ደስ ይላችኋል ብያለሁ። አድቫንቴጅ ይኖራችኋል። በዛ አድቫንቴጅ መሰረት መጫወት ትችላላችሁ። ነገር ግን ባትሆኑም ከዚህ አይነት ሰው ጋር በተመሳሳይ አይነት ቦታ ላይ ያደጋችሁ ወይንም ደግሞ በተመሳሳይ አይነት ሀገር ውስጥ ያላችሁ ቢሆን ያንን ኢሉዥን መፍጠር አለባችሁ። የምትፈጥሩት ኢሉዥን እናንተ ከተለያችሁ ቦታ ወይንም እንግዳ ከሆነ ቦታ እንደመጣችሁ አድርገው እንዲያስባችሁ ነው። ይህንን እንዴት ነው ማረገው ካላችሁ ሬር የሚባል ቴስቶች ሊኖሯችሁ ይገባል። ለምሳሌ የምትከፍቱት ሙዚቃ ሁሉም ሰው ከሚከፍተው ሙዚቃ የተለየ ሊሆን ይችላል። ወይንም ደግሞ የሚያስደስታችሁ ነገር ሁሉም ሰው ከሚያደርገው ነገር የተለየ ይሆናል። ስታይላችሁም ወይንም አለባበሳችሁም ልክ እንደዛው ለየት ያለ ከሆነ፣ በተጨማሪም ከመንጋው ጋር የማትራመዱ አይነት ሰዎች ከሆናችሁ የሆነ የውጭ ነገር በውስጣችሁ እንዳለ ያስባሉ። ወይንም ደግሞ እነሱ ያላወቁት ያለመዱትን ነገር የምታውቁ ይመስላችኋል። ያም ነው ደግሞ ወደ እናንተ እንዲሳቡ የሚያደርጋቸው። ለምሳሌ ብዙ ሀገራቶችን እየዞራችሁ ጎብኝታችኋል ልበል። ከእያንዳንዱ ሀገር አንዳንድ ዕቃ ገዝቼ ቤት እገባለሁ ብላችሁ የብዙ ሀገራቶች ሱቨኒሮች እናንተ ቤት ይገኙ ይሆናል። የምታዳምጡትን ሙዚቃ በጣም ለየት ያለ ወይንም ደግሞ ቋንቋም ማትመርጡ ያገኛችሁትን ጥሩ ሙዚቃ ነው የምትሉት እንዳለ የምታዳምጡ አይነት ሰዎች ከሆናችሁ እነሱ ከለመዱት ነገር ወጣ ያላችሁ ሰዎች ትሆናላችሁ። እንደነዚህ አይነት ሰዎችንም ፋሲኔት የሚያደርጋቸው ነገር ምንድነው ካላችሁ እነሱ የማያውቁትን ዓለም የሚያሳያቸውን ሰው ይፈልጋሉ። ስለዚህ ምን ያህል ከነሱ እንደተለያችሁ ባወቁና በተመለከቱ ቁጥር የበለጠ በውስጣቸው ትሪል ይሰማቸዋል። ጉጉት አለ፣ ያ ኤክሳይትመንት ይኖራል። በቃ ከእናንተ ጋር መዋል ነው የሚፈልጉት። ሰዳክቲቭ ቪክቲም ነምበር 9 ተብላ የተቀመጠችዋ ድራማ ኩዊን የተሰኘችዋ ነች።
አንዳንድ ሰዎች መረጋጋትን በፍጹም አይወዱም። ከማይወዱት ሰዎች መካከል ድራማ ኩዊን የተሰኘችው አንዷ ነች። ድራማ ኩዊን የሆነ ሰው ወይንም እንደዚህ አይነት ፐርሶናሊቲ ያለው ሰው ሁሌም ቢሆን ከፍታና ዝቅታን ማየት አለበት። ስቲል የሆነ ነገር የተረጋጋ ሰከን ያለ ነገር አይመስለውም። አውሮፕላን ላይ ስትጓዙ ተርቢለንስ እንዳለው ሁሉ ልክ እንደዚህ አይነት የስሜት ተርቢለንስን ይፈልጋል። ይጣላቸዋል፣ ይቀኑባቸዋል፣ ያለቅሳሉ፣ ድጋሚ ደግሞ ይታረቃሉ። እንደዚህ አይነት ነገር ምናልባትም ለእናንተ ችግር መስሎ ሊታያችሁ ይችላል። ለእነሱ ግን ነዳጃቸው ነው። በእንደዚህ አይነት ነገር ላይ ነው መኖር የሚችሉት እንጂ ሰከን ባለ ነገር ላይ መኖር አይችሉም። ታዲያ ሮበርት ግሪንም እንደሚናገረው ከሆነ እንደነዚህ አይነት ድራማ ኩዊኖችን ለመለየት በጣም ቀላል ነው። ምክንያቱም ታሪኮችን መናገር ይጀምራሉ ይላል። የሚነግሯችሁም ታሪኮች እንዴት እንደተከዱ፣ እንዴት ልባቸው እንደተሰበረ እና የሆነ ኬኦቲክ የሆነ ወይንም ምስቅልቅል ያለ ታሪክን ይናገራሉ። በደንብ ትኩረት ሰጣችሁ ልብ ብትሉ አብዛኛው ነገር ሰልፍ ክሪኤትድ እንደሆነ ራሳቸው እንደፈጠሩት ታስተውላላችሁ ይላል። ሶሻል ሚዲያ ላይ የሚያበጣበጥ ነገር ካለቀቀ ደስ የማይለው አንድ ሰው ሊኖራችሁ ይችላል። ያ ሰው አሁን ድራማ ኩዊን ይባላል። ሰውን ከሰው የሚያጋጭ ነገር ወይንም ደግሞ በራሱም ዓለም ውስጥ ኬዮቲክ የሚባል ነገር የሚለቅ ሰው ነው። አንዳንድም ደግሞ አሉ በሪሌሽንሽፕ ውስጥ ወይንም በፍቅር ግንኙነት ውስጥ ሰላም የሚባል ነገር ደስ የማይላቸው። ሰከን ሲል ሁሉም ሲግባባ እሷም ከሱ ጋር በፍቅር ብቻ ሲሆኑ ደስ አይላትም። ስለዚህ የሆነ ጸብ መነሳት አለበት። የሆነች ነገር አምጥታ ትተነኩሰዋለች፣ እሱም ደግሞ ይናደዳል፣ የሆነ ነገር ይላል፣ እሷም ታለቅሳለች፣ ከዛ ድጋሚ ደግሞ ይታረቃሉ፣ ከዛ ደግሞ ድጋሚ ጸብ ነው። እሷ እሱን ለማስቀናት ትሞክራለች፣ እሱም ደግሞ በቅናት መልክ ይናደዳል። እንደዚህ በቃ እብድ ያለ ሪሌሽንሽፕ ውስጥ የሚሆኑት ሰዎች ድራማ ኩዊን የሚባሉ አይነት ሰዎች ናቸው። ሰከን ያለ ሰላም የሆነ ነገር ደስ አይላቸው። የሆነ ብጥብጥ ያስፈልጋል። ሱስ የያዛቸው እነሱ ከስታቢሊቲው ወይንም ደግሞ ወጥ ከሆነው ነገር አይደለም። እነሱ የሚፈልጉት ነገር ከፍታውና ዝቅታው ነው። በደንብ መደሰትም ይፈልጋሉ፣ ሲከፉም በደንብ እያለቀሱ መቀመጥ ይፈልጋሉ። መሀል ላይ ይሄ ሰከን ያለ ህይወት ፍጹም አያጓጓቸው። ታዲያ ሮበርት ግሪንም እንደነዚህ አይነት ሰዎችን ማማለል ከፈለጋችሁ በጣም ቀላል ነው። እናንተም የእነሱን ጨዋታ ነው መጫወት ያለባችሁ። ለእነሱ እርጋታን ወይንም ሰከን ያለ ነገርን አትስጧቸው፣ እሳት አዝንቡባቸው ይላል። አንዳንዴ ማራኪ ሆናችሁ ቅረቡ፣ አንዳንዴ ደግሞ ያንን አቴንሽናችሁን ያንን ትኩረታችሁን ንፈጓቸው፣ አስቀኗቸው። ከዛም ደግሞ ተናደዱባቸው፣ እንዲናደዱባችሁም አድርጉ። እንዲህ እያላችሁ በቃ ግልብጥብጥ ያለ ስሜት እንዲሰማችሁ አድርጉ ይላል። የበለጠ ብጥብጥን እየፈጠራችሁ የሄዳችሁ ቁጥር ድራማ ኩዊን የሚባሉት የበለጠ እየወደዷችሁ ይመጣሉ። ምክንያቱም እናንተን አይደለም እየወደዱ ያሉት ብጥብጡን ነው። ስለዚህ ብጥብጡ እስካለ ድረስ ሁሌም ቢሆን ትወደዳላችሁ ማለት ነው። ሰዳክቲቭ ቪክቲም ነምበር 10 ዘ ፕሮፌሰር። እንደነዚህ አይነት ሰዎች ማሰብ ማቆም የሚችሉ አይነት ሰዎች አይደሉም። እያንዳንዱን ቃል፣ እያንዳንዱን እንቅስቃሴያቸውን፣ እያንዳንዱንም ስሜት ቆም ብለው ቆይ እስቲ ምንድነው እየተፈጠረ ያለው ብለው የሚጠይቁ ናቸው። የማሰብ አቅማቸው ጥሩ ቢሆንም ቢያኮራቸውም እነሱ ደረታቸውን ነፍተው እንደዚህ አይነት ጎበዝ ነኝ ብለው መናገር ቢያስደስታቸውም አሁንም ግን ከራሳቸው ሀሳብ ነፃ መሆን የሚመኙ አይነት ሰዎች ናቸው። ለራሳቸው ለግላቸው ማግኘት የማይችሉትን አይነት ሰላም ነው የሚፈልጉት። ዣን ዣክ ሩሶ የተባለው ግለሰብ ለዚህ በጣም ፐርፌክት የሚባል ምሳሌ ሊሆን ይችላል። ምጡቅ የምትሉት አይነት ሰው ነው። ልክፍት የያዘው ከሚሰራው ስራ ጋር ነው። ሁሌም ቢሆን ሪፍሌክት ያደርጋል። ያደረግኩት ነገር ምንድን ነው? ለምንድን ነው ይህን ያደረግኩት? መለስ ብሎ ራሱን ይቃኛል ለምትሉት አይነት ሰው። ታዲያ የሚያፈቅራቸው ሴቶች ምን አይነት ሴቶች ናቸው ካላችሁ፣ አይምሮውን እንዳይጠቀም የሚያደርጉትን ሴቶች ነበር ሲወድ የነበረው። በጣም አይምሮውን ከመጠቀሙ የተነሳ አይምሮውን መጠቀም የማይፈልግበት ጊዜ አለ። እነዛንም ጊዜያቶች የሚሰጡትን ሴቶች ነው የሚፈልገው። ከአይምሮውም አልፎ ስሜቱን ወይንም ደግሞ ልቡን የሚሰማበትን ጊዜ ነበር የፈለገው ማለት ነው። ስለዚህ ልቡን የሚጠቀምበትን ጊዜ ይወዳል። እነዛም የወደዳቸው ሴቶች አይምሮውን ሳይሆን ልቡን እንዲሰማ ያደረጉትን ሴቶች ነው። ስለዚህ እንደዚህ አይነት ማንነት ያላቸውን ሰዎች ደግሞ ማግኘት ከፈለጋችሁ ወይንም መማረክ ከፈለጋችሁ ከእነሱ ጋር ፉክክር ውስጥ አትግቡ። በአይምሮ እነሱን አትበልጧቸውም። ስለዚህ ተዋቸው፣ እነሱ እንደበለጡ ያስቡ። ነገር ግን ቆም ብለው አናላይዝ ማድረግ የማይችሉትን ነገር መስጠት ይጠበቅባቸዋል። የሆነ ነገር ልታደርጉ ካሰባችሁ በድንገት አድርጉት። ፊዚካል ኤክስፒሪየንስንም ይፈልጋሉ። በተጨማሪም ደግሞ ሮ ኢሞሽን፣ ከዚህ በፊት ተሰምቷቸው የማያውቅን ስሜት እያስቀመሳቸዋቸው እለፉ። እንዲህ ለምንድን ይሄ የተሰማኝ እያሉ አናላይዝ ሊያደርጉ ወይንም ሊመረምሩ ይሞክራሉ። ነገር ግን ምንም አይነት ሎጂካል የሆነ ኤክስፕላኔሽን ሊያመጡለት አይችሉም። ስሜት ነዋ። ስለዚህ ይሄ ነገር ፋሲኔት ስለሚያደርጋቸው ከእናንተ አጠገብ መራቅን አይመኙም ማለት ነው። ሰዳክቲቭ ቪክቲም ነምበር 11 ዘ ቢዩቲ። ከተወለዱ ጊዜ ጀምሮ እነዚህ ዘ ቢዩቲ የሚባሉ ሰዎች በሰው አይን ስር ነው ያደጉት። እንዴት የምታምሪ ነሽ፣ እንዴት ቆንጆ ነሽ እየተባሉ ያደጉ ናቸው። ከሰው የሚደርሳቸውን ሙገሳ ለነሱ ኃይልን ሰጥቷቸዋል ማለት ይቻላል። ኃይልን ቢሰጣቸውም ግን አት ሴም ታይም ለነሱ እስር ቤትም ነው። ምክንያቱም ሁሌም ቢሆን ይሄንን ውበቴን አጣለሁ ብለው የሚሰጉ ናቸው።
እድሜያቸው እየቆጠረ በሄደ ቁጥር ውበቴ እየረገፈ ነው፣ ዋጋ እያጣሁ ነው እያሉ የሚያስቡ ናቸው። ግሬታ ጋርቦ ይህንን በደንብ ኤምቦዲ የምታደርግ ወይንም ደግሞ ይህንን ቢዩቲ የሚባለውን ፐርሶናሊቲ የተላበሰች ነበረች። በጊዜዋ በጣም ቆንጆ የምትባል ሁሉም ሰው አይዶላይዝ የሚያደርጋት ከራሱ በላይ ከፍ አድርጎ የሚመለከታት ሴት ነበረች። ነገር ግን በጊዜ ሂደት እድሜዋ ከፍ እያለ በመጣ ቁጥር ይህንን ኃይል አጣው ብላ ከሆሊውድ ራሷን ልታገል ቻለች። ፊቷን እየሸፈነች የምትሄድባቸው ብዙ ጊዜያቶች ነበሩ። ውበቴ የህይወቴ ስጦታ ነው ብላ ስታስብ የነበረችዋ የህይወቷ እርግማን ሆኖባት ቀረ። ስለዚህ እንደዚህ አይነት ሰው ካጋጠማችሁ እየታዩ እንደሆነ እንዲሰማቸው ማድረግ ይጠበቅባቸዋል። አካላዊ ገጽታቸውን ተመልክታችሁ ብታደንቋቸው ምንም አይመስላቸውም፣ ጥሩ ነው። ነገር ግን የበለጠ አፕሪሺየት የሚያደርጉት ወይንም የሚያመሰግኗችሁ ከፊዚካል ገጽታቸውም አልፋችሁ ውስጣቸውን ስታደንቁላቸው ነው። የምርም ከውበታቸው በላይ እንደሆኑና የበለጠ ዋጋ እንዳላቸው እንዲሰማቸው ማድረግ ከቻላችሁ እንደነዚህ አይነት ቢዩቲ የሚባሉ አይነት ሰዎች ከእናንተ ጋር የበለጠ ጊዜን ማሳለፍ የሚያስደስታቸው ይሆናል ማለት ነው። በሮበርት ግሪን የተጻፈው ዘ አርት ኦፍ ሰዳክሽን አሁንም ቀጣዩን ክፍል ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።